ነይ እንድረስ ካድማስ ወዳ አይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ አለሜ አትንገላቺ እያለ እንግዲህ የፍቅር እንጉርጓሮ ሀይሚዬ ስቶሪዋ ላይ አድርጋ ነበር። ትላንት ማታ ነው ያደረገችውና የፍቅር እንጉርጓሮ ይሄን ሙዚቃው በነገራችን ላይ ክላሲካል አለውና ያው እንትን አላልኩትም፣ ግን ስትሰሙት የሆነ የልጅነታችሁ ነው የሚያስታውሳችሁ። እንዴት ነው ሙዚቃው የሆነ እንዴት ነው እቴ ሜቴ ሎሚ ሽታ ምናምን የሚባሉት ነገሮች የሉ እንደነዚህ አይነት ነገሮችን ያስታውሳል። የሆነ የሙዚቃው ቶን ነው የሚባለው እንደዛ ነገር ማለት ነው። እና ወዶችዬ ሌላው እንግዲህ አቶ ሚፍታህ ጠሩ ለምን ትመጣላችሁ ሰው ቤት? ምንድን ነው እንዲህ ምን ዝም ብሎ መቀላዋጥ ምን ይሰራል? መቀላዋጥ ምንድን ነው? ያንቺ ማን ልጅ ነው? ባዩሽ ቆዳ ምንድን ነው ሳትጠሩ ዘው ብላችሁ የምትሄዱ? ምንድን ነው ያልተጠራችሁበት ቤት መቀላወጥ? እንግዲህ ሚፍታህ ቁርጥ እየበላ የፓፓዬ ቁርጥ እየበሉ ነው። ሀይሚዬና ብሩኬ ልል ነበር መቼም አይነጠል። ሀይሚዬና ብሩኬ ናቸው ካፌ የሚመጡልኝ ሚፍታህ ማለቴ እና ውዶችዬ ቢላው ግን ሲያስፈራ ወይኔ በላቸው። ለማንኛውም ትላንትና እንግዲህ ውብ ሆነው መተውልን ነበር። አንዳንድ ሰዎችም ደግሞ ውጭ ለምን ቪዲዮ አልሰራችሁልንም? ቤት ውስጥ ለምን ሆነ? ሞር ደግሞ ውጭ ቢሆን በጣም ያምር ነበር ምናምን እያላችሁ ነበር እና እንግዲህ በተመቻቸው መንገድ ሰርተው አቅርበውልናል። ዋናው የኦዲየንስን እንትን ሰምተው እንደዚህ ሆኖ መምጣታቸው በራሱ አንድ ደስ የሚል ነገር ነው ማለት ነው። እና ሌላ ጊዜ ደግሞ በደንብ ተዘጋጅተውበት በደንብ ሀይሚዬም ሹርባት ሰርታ ብሩኬም ይኸው በቃ አለባበሱ የብሩኬ ያው ቆንጆ ነው፣ የሀይሚዬም ቆንጆ ነው። ሹርባ ቢሆን ደግሞ ጸጉሯ ሞር የበለጠ ያምር ነበረ ማለት ነው። እና ለማንኛውም በጣም አምሮባቸዋል። እንዲሁ ራሱ በጣም ነው ያማረባቸው። ወላሂ እኔ ወድጀዋለሁ። ለማንኛውም እና ሌላ ጊዜ ይመጡልን ይሆናል ማለት ነው በሰፊው። ለጊዜው ግን የእኛን እንትን ለማክበር ያክል ነው እንደዚህ ሆኖ የመጡት ማለት ነው። እና ይገባቸዋል እኮ እነሱም ያው የወሎ ልብስ ሲለበስ የባህል ልብስ ነገሮች ሲለበሱ ምን ማድረግ እንዳለባቸው ምናምን ያውቃሉ። ግን ያው የእኛን ትዕዛዝ ለማክበርና እኛን ደስ እንዲለን ለማለት ነው እንደዚህ ሆኖ የመጡት እንጂ ሙሉ ነገሮችን ደግሞ አሟልተው ሌላ ጊዜ በሰፊው ይመጡልን ይሆናል ማለት ነው ውዶችዬ። ለማንኛውም በጣም ያምራል። በጣም ደስ የሚል ጊዜ ነበረ። የኛ አዝጎች እያዛጉና አሳልፈናል። እና ሌላው ደግሞ ወደ ቲክቶክ ጎራ ስል ማለት ነው እኔ ህዝቤ ግን ምን እየሆነ ነው? ወይኔ የማሽቃበጥ ጥግ ማለት ነው። በቃ ሁል ጊዜ የመጣ የሄደው ጋር እንዳሽቃበጥን የምሬ ነው። ጆን ዳንኤል ታውቁታላችሁ እንግዲህ ቲክቶከር ነው እና ሁሉም ሰው በመፈታቱ በጣም ደስ ብሎታል። በጊዜው እንግዲህ ታውቃላችሁ በምን አይነት መንገድ ታስሮ እንደነበር ማለት ነው። አሁን ተፈቷል እና በጣም ደስ ይላል። ሁሉም ሰው ደስ ብሎታል ምናምን እና አዶናይን ታውቁታላችሁ ደግሞ መልካም ሰው ነው። አዶናይ ድሮ እንደምታውቁት እንግዲህ ሴት እህቶቻችንን ይመክር ነበረ፣ ምክር ይሰጥ ነበር ምናምን ብዙ ነገር ያድርግ ነበረ። አሁን ደግሞ ሀገር ቤት ገብቶ ብዙ በጎ ስራዎችን እየሰራ ያለ ልጅ ነው እና በጣም ምርጥዬ ልጅ ነው ማለት ነው። ምክሮችን ይመክራል፣ ስቲል ነው ጠንካራ ያደርጋቸዋል። ኮንፊደንስ እንዲኖረን ምናምን ነገር የሚያደርግ ልጅ ነው። በራሱ የሚተማመን በጣም ጎበዝ ጀግና ልጅ ነው እና ጆን ዳንኤል ደግሞ ቲክቶከር ነው። እሱ ምርጥ ልጅ ነው፣ ወጣት ነው፣ ዘፋኝም ነው ምናምን እና ለማንኛውም ማለት ነው ጆን ዳንኤል ሲፈታ አዶናይን የሚዘረጥጡና አዶናይ ቻው ምናምን እያሉ በቃ ጆን ዳንኤል መጥቷል ቻው ምናምን አይነት ነገር የሚሳደቡም ሁሉ አሉ ምናምን ውድድር ማለት ነው እንግዲህ እና በጣም ነው የሚያስጠላው። በጣም ማለት ነው እንዴ ሰውን ስትወዱ እኮ የሆነ እንዴት ነው ማንነቱን ተቀብላችሁ ይሆናል አይደለ? ሙሉውን ነገር ሊሆን ይገባል እንጂ ዝም ብላችሁ የመጣ የሄደው ጋር ምናምን
ማጨብጨብ፣ አንዱ ሲመጣ ማጨብጨብ፣ ከዛ ያነ ሲሄድ ደግሞ ጋፕ ይባልና ሌላ ሰው ሲመጣ ደግሞ ማጨብጨብ፣ ደግሞ ያንን ታገሉና ደግሞ ሌላው ሲመጣ ማጨብጨብ፣ ሁሌ ማጨብጨብ። አሬ ይደብራል። የምሬን ነውና ሁላቸውም ጀግና ወጣቶች ናቸው በየራሳቸው። አዶናይ ደግሞ በጣም ጀግና ልጅ ነው በጣም ማለት ነውና ምን ጆን ዳንኤል መጣ ብላችሁ ከዛ አዶናይን እንትን ማለት ከዛ ሁላቸውም የየራሳቸው አድናቂ ሰዎች አሏቸው። ሁላቸውም በየራሳቸው አይዲያ ነው በራሳቸው እንትን ነው የሚመሩት። እና እናንተ እዚህ ጋር የሆነ ነገር ስላላችሁ ምንም ሲጀመር ታውቃላችሁ። ያው አዶናይ እንግዲህ ማንንም እንደማይሰማ ለእኛም እያስተማረ ነው እንግዲህ ኮንፊደንስ እስከ ጥግ ያለው ልጅ ነውና ምንም ብትሉ እሱ ላይ አይሰማውም ይሆናል፣ ግን እንደ ሰው ስናስበው አይደረግም ለማለት ያክል ነው። ሌላው ደግሞ ሀይሚዬን ከጆን ዳንኤል ጋር እያቀነባበራችሁ ምናምን በቃ ቲክቶክ ላይ ትጀጀላላችሁ። አሁን ደግሞ ትንሽ ይሄን ሰሞን ደግሞ መጥቶባችኋል። ደግሞ ደህና ነበራችሁ፣ ደግሞ አንዳንድ ሰዎች መጥቶባችኋል ደግሞ ልጆቹን ለመረበሽ ደግሞ አሁን ጭር ሲል አትወዱ አይደለም። አሁን በጣም ሰላም ናቸው ልጆቹ፣ በጣም ፍቅር ላይ ናቸው። ማሻአላ ሀይሚዬና ብሩኬ በጣም ጥሩ ላይ ናቸው ምናምን እና በጣም የምታናድዱኝ ነገር ማለት ነው የሆነ ሀይሚዬን ከ30 ወንድ ጋር የምታቀናብሯላችሁ ወዳጅ መስላችሁ ማለት ነው። ምን ለምንድን ነው እንደዛ የምታደርጉት? አላቅም እንዴ ለምንድን ነው እንደዛ የምታደርጉት? ሲጀመር ሀይሚዬ ከብሩኬ ውጭ ሌላ ሰው አይታያትም። ሸበላ ጠንበለል ቆንጅዬ ጀግና የተግባር ሰው ጸባይ ሰናይ መልከ መልካም ባል አላት ማለት ነው። ወንዶችን የሚያስንቅ የምሬን ነው አላት። ሸበላ ወንድ አላት። ስለዚህ አትፈልግም ሌላ ሰው በግድ ነው እንዴ። በጣም ነው የሚደብረኝ የምሬ ነው። በጣም ነው የሚያስጠላው። በብሩኬ ደግሞ ሴቶች እየመጡ እየተለጠፉበት እዛ ፎቶግራፋቸውን ፎቶ ላይ ማለት ነው ያመጡና ልክ እንዳቀፋቸው አድርገው ይለጥፉበታል። ልክ እንደዚህ እያደረጉ በጣም የሚረብሹ ሴቶች ነበሩ። አሁን እነሱ ትንሽ ጠፋ ብለዋል። እኔ ጋ ይሁን አላውቅም፣ ትንሽ ጋፕ ብለዋል ምናምን። የሀይሚጌና የብሩኬን ፍቅር ሲያዩ ነው መሰለኝ ትንሽ ጋፕ ብለዋል። እነሱ ጋፕ ሲሉ ደግሞ እናንተ ደግሞ ከመጣ ከሄደው ወንድ ጋር ሀይሚጌን ታቀነባብራላችሁ እንዴ! ምን አይነት ሰዎች ናቸው? እሷ ወንድ እንትን ብሏታል እንዴ? እንደዚህ እያደረጋችሁ እያቀነባበራችሁ የምትጃጃሉ። አሁን ደግሞ ጆን ዳንኤል ጋር በጣም ነው የምትደብሩት ማለት ነው። እና ወዳጅ መስላችሁ የሀይሚዬን እንትን አታጥፉ። በቃ ደስ አይልም። የምሬ ነው፣ ደስ አይልም በቃ እንዴ። እና በጣም ነው የገረመኝ ሰሞኑን አንዳንድ ሰዎች መጥቶባችኋል ማለት ነው። ልጆቹን ለመረበሽ ደፋ ቀና ላይ ናችሁ፣ ግን አይሳካላችሁም። ዝም ብላችሁ በቃ ሲጀመር ለእንደናንተ አይነት ቦታ መስጠት አያስፈልግም። ያው እኛ ኮርኮም እናደርጋችሁ በሚለው ነው እንጂ እንደናንተ አይነት ሰዎች ቦታ ሊሰጣችሁ አይገባም። ምክንያቱም ቦታ ከተሰጣችሁ ደግሞ ሞራል ሊኖራችሁና ይባስ ሌላ ጥፋት ለማጥፋት ትዘጋጃላችሁ ማለት ነው። ስለዚህ ቦታ መስጠት አያስፈልግም ለእናንተ። እና እንደዚህ እያደረጋችሁ ጊዜያችሁን ባልሆነ ነገር ላይ የምታባክኑ ልጆች ረፉ ማለት ነው። ለእናንተ ነው፣ ለራሳችሁ ነው። ሀይሚዬና ብሩኬ እንደሆኑ ማንንም አይሰሙ። ፍቅራችሁ ያብብልን፣ ለቁም ነገር ያደርስልን። ብሩኬ ሸበላውን ደግሞ ታች እያያችሁት ነው። እንደዛ ነው። ሸበላ ወንድ ነው ያላት፣ ሸበላ ባል ነው ያላት። ስለዚህ ማንንም አትፈልግም ሀይሚዬ ማለት ነው። የኛ እንቁ፣ የኛ ቁጥብ ሴት እንደናንተ እንደምታስቡት ይሄ ከማንም ጋር ፎቶ እንደምለጣጥፉት ዝርክርክ ሴት አይደለችም ሀይሚዬና ከማንም ከመጣ ከሄደው ጋር እየለጠፋችሁ አትጀጃሉ። ለማንኛውም ልቦና ይስጣችሁ ለሁላችሁም። ሲቀጥል እንግዲህ ዛሬ ደግሞ በተሻለ በሚያምር ነገር ይመጡልናል ብለን እናስባለን። መልካም ቀን ይሁንላችሁ። ዛሬ ጁማ ነው በነገራችን ላይ። መልካም ጁማ አላልኳችሁም? ለውድ ሙስሊም እህቶቼ መልካም ጁማ ብያለሁ። ለክርስቲያን እህቶቼ ደግሞ መልካም ቀን እያልኩ እሰናበታችኋለሁ ማለት ነው። ወደ በኋላ ደግሞ እንመጣለን ደግሞ እና መልካም ቀን ይሁንላችሁ ለሁላችሁ። ባይ ባይ።